ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የኢትዮጵያ ስልጣኔ ከህዋዎቿ ጋር የተቆራኘ በተለይ ደግሞ የባህር በር በነበራት ዘመን የኢትዮጵያ ስልጣኔ ገናናነትና ዝና ከፍተኛ ደረጃ ደርሶ ነበር። ከውጭ አገር መንግስታት ጋር በባህርና በየብስ ጉዞ የተመሰረተ የንግድ ግንኙነት ነበራት። የምታገኘው ገቢም ለህዝቧና ለሀገር ብልጽግናንና ሀብትን አጎናጽፏት ቆይቷል። ኢትዮጵያ ለቀይ ባህር በቀረበች ቁጥር የከፍታ ዘመኗን አረጋግጣ ቆይታ ውድ የታይም ሚዲያ አድማጮች፣ በዛሬው ዝግጅታችን በኢትዮጵያ ምድር ከመጣጡ ጀምሮ በውሸትና በማጭበርበር ስልጣን የያዘው የብልጽግና ቡድን በአገሪቱ በየወቅቱ የተለያዩ ሴራዎችና ድራማዎች በመፍጠር አገሪቷ አኬልዳማ ስላደረጋት ምድርና አሁንም በደም የሰከረው ይህ ቡድን ለሌላ ጥፋትና እልቂት የሚዳርግ አዲስ ስልትና የቴሌቪዥን ድራማ ዶኩመንተሪ በራሱ ልሳን በሆነው በኢትዮጵያ ቴሌቪዥን ስለ ኤርትራና ስለ ቀይ ባህር፣ ስለ ኢትዮጵያውያን አፋርና አሰብ በነዛ ለሆዳቸው የተገዙ የዘመን ካዲዎች በነ ጀነራል ጻድቃን ገብረትንሳኤ ልሳን አንድ ዶኩመንተሪ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም በኢትዮጵያ ቴሌቪዥን በማሰራጨት ላይ ይገኛል። እንደሚታወቀው የብልጽግና ቡድን የትግራይን ሕዝብ ከምድር ገጽ ለማጥፋት በሸረበው ሴራና ክፋት በትግራይ ላይ ጦርነት ለመጀመር ዋነኛና ቀዳሚ ምክንያት አድርጎ ኢትዮጵያውያንንና የዓለም አቀፍ ማህበረሰብን ለማታለልና ለማደናገር በትግራይ የነበረው የአገሪቷ የመከላከያ ሰራዊት ሰሜን እዝ በህወሓት ወይም በትግራይ ተገደለ፣ ተጨፈጨፈ፣ ታረደ ወዘተ የሚል ፈጽሞ ከሀቅ የራቀ ትርክት በመፍጠር በወቅቱ የብልጽግናን የውሸትና የማታለል ባህሪ ያልተረዱ ኢትዮጵያውያን ሙሉ በሙሉ በሚባል መልኩ በትግራይ ሕዝብ ላይ በአካልና በየሚዲያው ዘመቱ። ጦርነቱም ተጀመረ። ምንም እንኳን የትግራይ ጦርነት መነሻው የሰሜን እዝ ተጠቃ የሚል ቢሆንም ዳሩ ግን የአብይ አህመድ አገዛዝ በለኮሰው ጦርነት ሰሜን እዝ ብቻ ሳይሆን ምዕራቡም፣ ደቡቡም፣ ምስራቁም ማዕከላዊውም የአገር መከላከያ በትግራይ ምድር ገብቶ ወደ አፈርነት ሲቀየር ጊዜ አብይ አህመድና ጀኔራሎቹ በ30 ዓመት የተገነባው የአገር መከላከያ ዳግም ላይ ታይ ያሞራና የጅብ ሲሳይ ሆኖ በትግራይ በረሃዎችና ሸለቆዎች ታሪክ ሆኖ ቀረ። የተከበራችሁ የታይም ሚዲያ አድማጮች፣ የዛሬው ዝግጅታችን የትግራይን ጦርነትና የብልጽግና ባህሪ እንደመነሻ አነሳ ነው እንጂ ዋናው የዛሬ ርዕሳችን ባለ አመሉ የብልጽግና ቡድን አሁንም ኢትዮጵያውያንና የውጭ ወዳጆችን ላኪዎቹ የውጭ ሀገራት መንግስታት ዳግም ለማደናገርና ለማጭበርበር አዲስ ዶክመንተሪ ስለ ኤርትራ፣ ቀይ ባህር፣ ስለ አፋርና አሰብ ሰርቶ በማሰራጨት ላይ ይገኛል። ይህ አደገኛ ዶክመንተሪ ምንም እንኳን ለብልጽግናና ለአብይ አህመድ በግርድና ያደሩ የትግራይን ህዝብ በመካድ ከብልጽግና በሚሰፈርላቸው የዕለት ጉርሻና በትግራይ ህዝብ በተለይ በህወሓት ላይ ካላቸው የጠነባ ቂምና ጥላቻ የተወለዱበትና ያደጉበት የትግራይን ህዝብ የከዱ በነ ጀነራል ጻድቃን ገብረትንሳኤ ልሳን ቢቀርብም ዳሩ ግን እንደዚህ አይነት አሳሳችና የሴራ ድራማ በተለይ የትግራይን ህዝብ ልክ አገር የሸጠ ኤርትራን ያስገነጠለ አለፍ ሲልም ኢትዮጵያን ካለ ባህር በር ያስቀረ በሚመስል አኳኋን በደንብ በተሰላ መንገድ ኢትዮጵያውያንና ሌላው ማህበረሰብን ለማደናገር በቴሌቪዥን መሰራጨቱ አሁንም የብልጽግና ቡድን የማደናገር ስልት ያልገባው ዜጋ በትግራይ ህዝብ ላይ ዛሬም በቀጣይም ጥላቻን እንዲያሳድርና አመለካከቱ እንዲቀይር የሚጋብዝ በጣም አደገኛ ወንጀል የሆነ ዶኩመንተሪ ነው። የሚገርመው ነገር የትግራይ ህዝብ ኢትዮጵያ ለምትባል ሀገር ከማንኛውም በሀገሪቷ ከሚገኙ ብሔር ብሔረሰቦችና ህዝቦች በላይ መስዋዕት የከፈለና ለከፈለው መስዋዕት የእጁን ያላገኘ የተበደለ ህዝብ ነው። እንደዛም ሆኖ ለከፈለው መስዋዕት አገር እንደ አገር ብቻ ሳይሆን ብሔሮች በቋንቋቸው እንዲናገሩና እንዲጽፉ ማንነታቸው በእኩልነት ተመዝኖ በህገ መንግስቱ እኩል መብትና ተጠቃሚ እንዲሆኑ የትግራይ ህዝብ በ10 ሺዎች ልጆችን በመገበር እንደ አዲስ ለፈጠራት ኢትዮጵያ ከምድር ገጽ እንዲጠፋ በዘመነኞቹ የስልጣን ባለቤቶች ተፈረደበት። 2 ዓመት ሙሉ ህዝብ ተጨፍጭፎ አሁንም ድረስ በተለያዩ ምክንያቶችና ሰበቦች የትግራይ ህዝብ በከበባና በስቃይ ተፈናቅሎ በየሸራውና ቴንዳው ተጥሎ ትላንት ተደረሰበት ግፍ ፍትህ ሳያገኝ በመከራና በችግር እየማቀቀ ባለበት በአሁኑ ሰዓት ጭራሽ ሌላ አደገኛ ሴራና ድራማ ለዛውም ከብራኩ በወጡ በነ ጀነራል ጻድቃን ገብረትንሳኤ ሌላ ፍርድ እየተፈረደበት እያየን ነው። በትላንትናው ዕለት የብልጽግና አገዛዝ መቼ እንደሆነ ባይታወቅም ኤርትራን ለመውረር ወይም በኤርትራ ላይ ጦርነት ከፍቶ እያለመው ላለው አሰብ ወደብን ለመውሰድ
እንዲመቸው ቀድሞ የሴራ ድራማና የማደናገሪያ ዶኩመንተሪ በኢትዮጵያ ቴሌቪዥን ሲያሰራጭ ዋለ። ይህ ዶኩመንተሪ እንደ ካሁኑ በፊቱ ኢትዮጵያ የአሰብ ወደብን ታስመልሳለች ሳይሆን አሁን ደግሞ ከሀገር ጉዳይ ወርዶ አሰብ የአፋሮች ንብረት ነበር። አፋር በደርግ ጊዜ በወሎ ክፍለ ሀገር ስር ስለነበረ ያኔ አሰብ በወሎ ራስ ገዝ አስተዳደር ነበር። እናም አሰብ የአፋሮች ነው የሚል በጣም አሳፋሪና አሳዛኝ ዶኩመንተሪ ይዞ ብቅ ብለዋል ብልጽግና። ምክንያቱም ላለፉት 2 ዓመታት ጄኔራሎቹና ባለስልጣናቱ በየመድረኩና በየሚዲያው ስለ አሰብ እያነሱ ሲያጓሩ እንደነበር ይታወቃል። እናም ይህ አይነት አካሄድ የዓለም አቀፍ መንግስታትና ዓለም አቀፍ ሕግ ስለማይፈቅድ ቆንጠጥ ስላደረጓቸው ባንዴ ውሃ ውስጥ የገባ አይጥ ይመስል ዝም ጭጭ አሉ። በዛ መንገድ ፈጽሞ መሳካት እንደማይችል ሲያውቁ ጊዜ እናም የብልጽግና ቡድን ዳግም የአገሪቷ ወጣትና ዜጎች ወደ ጦርነት ለማገድና ለእልቂት የጠመቀው የጦርነት ዝግጅት መንደርደሪያ ይሆን ዘንድ አሁን ላይ አሰብ የአፋሮች ስለሆነና ስለነበረም ወደ ባለቤቶቹ መመለስ አለበት በማለት ትንሽ ፈገግ የሚያሰኝና የሚያሳፍር ድራማ በነጻድቃን ገብረትንሳኤ ተዋናይነት ብቅ ብለዋል። ስለሆነም አሁን የመጣው ሐሳብና ድራማ አሰብ የኢትዮጵያ አፋሮች ንብረት ነው የሚል ነው። ሲጀመር የኢትዮጵያ አፋሮች በኢትዮጵያ ግዛት ውስጥ እስካሉና በአገሪቷ ፓርላማ ወንበር እስካላቸው ድረስ ለምን አሰብ ወይም ቀይ ባህር የኢትዮጵያ ነው የሚል ሐሳብ አይንጸባረቅም? አንድን ክልል ነጥለህ በመለየት አሰብ የአፋር ናት እያሉን ያሉት ለምሳሌ የአፋር ይሆንና እንበል በጦርነትና በእልቂት አፋሮች አሰብን አስመለሱት እንበል። ነገር ግን አፋሮች ከተወሰኑ በኋላ እንገነጠላለን ቢሉ በሕገ መንግስቱ አንቀጽ 39 መሰረት ከተገነጠሉ አሰብን ይዘውት እየተገነጠሉ ነው። ከዛስ የብልጽግና ቡድን ዳግም አሰብን ወይም ቀይ ባህርን ከአፋሮች ለማስመለስ እንደገና ሌላ ዙር የትውልድ እልቂት በመደገስ አይ አሰብ ደግሞ የወሎ እንጂ የአፋር አልነበረም ልንባል ነው ማለት ነው። በጣም የወረደና የዘቀጠ የመንደር ድራማ ይሉሃል። እንዲህ ነው። የተከበራችሁ የሚዲያችን አድማጮች፣ እዚህ ማስተዋል ያለብንና እንዲሰመርለት የምንፈልገው ጉዳይ ቢኖር አይደለም እኛ የዚህ ሚዲያና ሀሳብ አቅራቢዎች ይቅርና ማንኛውም ጤናማ አእምሮ ያለው ሰው የባህር በር አይደለም 130 ሚሊዮን ሕዝብ ሊያያዝችና ላቀፈች ኢትዮጵያ ይቅርና ማንኛውም ሀገር የባህር በር ቢኖረውና ቢጠቀም ምኞታችንና ደስታችን ነው። ነገር ግን አሁን ላይ በኢትዮጵያ ምድር እየተካሄደ ያለው በጣም አደገኛ አካሄድና ህገወጥ የስርዓት አልበኝነት የብልጽግና አካሄድ አገሪቷ እንዲሁም ልትፈርስ በምጥ ላይ ነው ያለችው። እንደዚህ አይነት አደገኛ አካሄድና ውሳኔ ተጨምሮበት ነገና ከነገ ወዲያ አገሪቷ ታሪክ ሆና እንዳትቀር። ምክንያቱም አሁን ተደርሶ ቀይ ባህርና አሰብ እየተባለ ያለው ለነ አረብ ኤምሬትስ ንጉሳውያን ቤተሰብ ለንግድና ለቀጣናዊ ደህንነት ታስቦ የቀይ ባህርን ቦታ ለመያዝና ንግዳቸውና ልዕልናቸውን ለማፈርጠም ታስቦ በና አብይ አህመድ ተላላኪነት ኢትዮጵያውያን አሰብን ለማስመለስ በጦርነት አልቀውም ቢሆን መምጣት አለበት የሚል የነ ቢን ዛይድ ትዕዛዝ እንጂ የነ አብይ አህመድ ሐሳብም እቅድም አይደለምና ለዚህ እንደ ማስረጃና ማሳያነት ደግሞ እና አብይ አህመድና ጀሌዎቹ እስከዛሬው ድረስ ስለ አሰብና ቀይ ባህር እንጂ አንዳችም ቀን በቦታው ያሉ የኤርትራ ማንነት የያዙ ዜጎችና ቀጣይ እጣ ፈንታቸው ተሳስተው አውርተውም አንስተውም አያውቁ። ስለዚህ እየተፈለገ ያለው የቀይ ባህርና አሰብ ወደብ እንጂ እዛ ያለ ማንነት ያለው ህዝብ እና አብይ አህመድ ጉዳያቸው አይደለም። የተከበራችሁ የታይም ሚዲያ አድማጮች፣ ሚዲያችን መልስ ያጣለትና መልስ የሚፈልግለት ጥያቄ እናንሳ። በመጀመሪያ እና አብይ አህመድና ጀሌዎቹ አሁን ደርሰው ኤርትራ የኢትዮጵያ ግዛት ናት፣ የኢትዮጵያ ንብረትና መሬት ናት እየተባል ከሆነ ታይም ሚዲያ የሚያነሳው ጥያቄ ስለዚህ ኤርትራ የኢትዮጵያ ግዛትና ንብረት ከሆነች በቀጥታም ይሁን በተዘዋዋሪ ለዓመታት በተለያዩ መድረኮችና ሚዲያዎች የምናወራው ኢትዮጵያ ቅኝ ግዛት ያልተገዛች አገር ናት፣ ኮሎናይዝ ያልሆነች አገር ናት እንላለን። እናም ይቺ የኢትዮጵያ ግዛት ናት እየተባለች ያለችው ኤርትራም በቅኝ ግዛት ለ62 ዓመታት በተለያዩ የቅኝ ገዢ አገራትና መንግስታት እንደነ ጣሊያን አይነት ስትተዳደር የነበረች አገር ናት። እናም ኢትዮጵያ ቅኝ ግዛት አልተገዛችም የሚለው ዲስኩር አያፈርሰውም ወይ አይጋጭም ወይ የሚለው ጥያቄ መልሱ ለእናንተ ለአድማጮች እንተዋለን። ቀጣዩ ጥያቄ የሚሆነው ደግሞ ኤርትራና ኤርትራውያን ኢትዮጵያውያን ናቸው የሚል ሐሳብ ካለም ለምን ይሆን ታዲያ ለ62 ዓመታት በውጭ የቅኝ ግዢ ወራሪዎች ሲተዳደሩ ኢትዮጵያና ኢትዮጵያውያን እነዚህ ህዝቦች ከቅኝ ግዛት ለማላቀቅ ያልሞከሩትና ያላስለቀቋቸው? መልስ የሚፈልግ ጥያቄ ነው። ይህም
ለእናንተን ተው። በሶስተኛ ደረጃ የሚነሳው ጥያቄ ቀይ ባህርንና አሰብን ወደ ኢትዮጵያ ለመመለስ እያለመ ያለው አብይ አህመድና እነ ጀኔራል ጻድቃን ሲጀመር የኤርትራ ህዝብ ጥያቄ ቀርቦለት ነው ወይስ በአመፅ ይሁን በጦር አፈሙዝ በማንበርከክ ልክ እንደ ደርግ ዘመነ መንግስት ጨፍልቆ በመያዝ ኤርትራዊ ወጣት ማንነቱንና ትላንት በ30 ዓመት ትግልና በሺዎች መስዋዕት ያገኘውን ነጻነት ለማስመለስ ዳግም ነቀፋና ሳሐል በረሃዎች ወርዶ ብልጽግና ዳግም ልክ እንደ ደርግ ኢትዮጵያውያን እየላከ በኤርትራ በረሃዎች ሊገብር ነው ማለት ነው። ምክንያቱም እስከ ዛሬዋ ድረስ እየሰማንና እያየን ያለ ነው የብልጽግናዎች የቀሩትና ዶክመንተሪ አንዳች ቦታ ላይ ህዝባችን ነው በዲክታተሩ ኢሳያስ አፈወርቂ ስር እየተሰቃየ ያለው ህዝብ ነው ወደኛ መመለስ አለብን ሳይሆን ቀን ከሌት ህዝብና የአገር ሉዓላዊነት የሌለው ይመስል አሰብና ቀይ ባህር እያሉ እንቅልፍ አጥተዋል። በአንጻሩ የዚህ ሁሉ ጠንሳሽና ጠማቂ የዱባዩ ቢን ዛይድ ተኞታ ያድራል። በኢትዮጵያውያንና በኤርትራውያን ሞትና እልቂት ቅኝ ግዛት ያልተገዛን አገር ለ62 ዓመታት በ3 እና 4 ሀገራት የተገዛችው ኤርትራ አሁን ደርሶ ግዛቴ ናት የሚል ሐሳብ ማንሳት ከተጀመረ ቅኝ ግዛት አልተገዛንም የሚል ታሪክ ውሃ ይበላዋል። የአድዋ ድልድይ እያልን በመሃል ፊንፊኔ የምንቦርቀው ጣሊያን አንዲት የኢትዮጵያ ክልል ወይም በያኔው ክፍለ ሀገር በቅኝ ግዛት ስር አስገብቶ እየገዛም አድዋ ላይ አሸንፈን መለስ ነው የሚለውን ንግግራችንና ውሎዋችን ውሃ ይበላዋል። ጣሊያን እንክት አድርጎ ገዝቶናል ማለት ነው ኤርትራ እስከኖረና እስካስተዳደረ ድረስ። ስለዚህ ለዚህ የሚጻረር ሐሳብና መልስ አልባ ጥያቄ መልስ ይፈልጋል። ታይም ሚዲያ በጣም የሚያሳዝነውና የሚያሳፍረው ደግሞ የትግራይን ህዝብ ላለፉት 27 ዓመታት ማለትም ህወሓት ኢህአዴግ ስልጣን ላይ በነበረበትና ዋና ፈራጅ በነበረበት ወቅት የነበረው የድርጅቱ ታጋይና ጀኔራል ጻድቃን ገብረትንሳኤ የትግራይ ከተሞች ላይ በተለይ ዋና ከተማዋ መቀለም ከካርስ ምድር የሚወጣ ውሃ ሰርተው ማስረከብና ለትግራይ ህዝብ ውሃ ማቅረብ ያልቻሉ አሁን ላይ ስለ አሰብና ቀይ ባህር ውሃ ማስመለስ በድፍረት ወጥተው ሲናገሩ ማየት እንዴት ያማል፣ ያሳፍራል። ጀነራል ጻድቃን ለትግራይ ህዝብ የከርሰ ምድር ውሃ ሳያቀርብ አሁን ለአብይና ለቢን ዛይድ ፍላጎትና ህልም ሲባል በሚዲያ ወጥተህ ስለ ቀይ ባህር ውሃ መዘላበድ ከዚህ በላይ በቁም ሞት የለም። የተከበራችሁ የታይም ሚዲያ አድማጮች የዛሬው ክፍል 1 ዝግጅታችን በዚሁ አጠናቀቅን። ክፍል 2 በቀጣይ ይዘን እንቀርባለን። እስከዛው ቸር ያሰማን። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ፕሮግራም ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ብያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።